ሰላም ጤና ይስጥልኝ ክቡራትና ክቡራን የኦሪት ክፍል ተከታታዮች የዩቲዩብ ቤተሰቦች እንደምን አላችሁ? እንዴት ውላችሁ አደራችሁልኝ? ትንሽ አጠር ያለች ምልክት አለችኝ ከኦሪት ክፍሌ በፊት። እቺ ምልክትም ተማሪ ኤሌዘር ድባሽ ወይም ሀሃም ኤሌዘር ድባሽ ሁለት መጻሕፍቶችን ጽፈው ለህትመት አብቅተዋንኝ። እነዚህ ሁለት መጻሕፍቶችም ከነገ ጀምራችሁ ማግኘት ትችላላችሁ። የመጀመሪያው መጽሐፋቸው አራቱ የሙሴ ጽላትና የሁለቱ የኪሩቤል ሚስጥር የሚል ሲሆን ሁለተኛው መጽሐፋቸው የንስሐ አባትና የንስሐ ሚስጥር የሚሉ መጽሐፍቶች ናቸው። ወደ 300 ገጽ ያላቸው በአማርኛ ጠራ ባለ ሁኔታ የተጻፉ እንዲሁም ሚስጥራቸውን ወይም ደግሞ ምንጫቸውን ሁሉ አስቀምጠው ብዙ ጊዜትን የፈጀ ስራን ሰርተው ለአንባቢያን አቅርበዋል። ከሁሎቻችሁም እጅ መድረስ ያለባቸው መጽሐፍቶች ናቸው። ምክንያቱም ብዙ ጊዜ በእኔ በኩል ብዙ ጥያቄዎች ይጠየቃሉ። የመምህራችን ሙሴ አሮን ብሪት ወይም የቃል ኪዳኑ ሳጥን የት ደረሰ እያላችሁ ለምትጠይቁ እስከነ ምንጫቸው ተመርኩዘው እኔን የመሰሉ መጽሐፍ ጽፈው ለገበያ አቅርበዋል። ለበለጠ ማብራሪያ ራሳቸውን መጠየቅ ትችላላችሁ። 053 417 9292 እየደወላችሁ ማግኘት ትችላላችሁ። ከነጋ ሐሙስ ጀምሮ ከስግዱም መጽሐፍቱ ማግኘት ትችላላችሁ እላለሁ። መልእክቴን ይህን ይመስላል። ሰላም አምሹልኝ። ሰላም ወንድማችሁ ጋሻ ወርቁ ነኝ። ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ የአምላክ ፈቃዱ ቢሆን በአንድ ላይ ሆነን የምንዳሰሰው የሳምንቱን የኦሪት ክፍል ነው። ፓራሻት አሸቡአ ፓራሻት ተወልዶት። ይህም እንግዲህ ገባ ያላችሁ ለምታነቡ ወገኖች ኦሪት ዘፍጥረት ምዕራፍ 25 ቁጥር 19 ጀምረን እስከ ምዕራፍ 28 ቁጥር 9 ድረስ ተነቦ ይጨርሳን ማለት ነው። የአምላክ ፈቃዱ ቢሆን ማለት ነው። ለወገኖቼ ባለፈው ሳምንት የኦሪት ክፍልን ሳቀርብ ትንሽ ችግር ነበረ። ይህም የድምፅ ማጉያ ወይም ደግሞ ስፒከር ምንለው ተበላሽቶ ስለነበረ ብዙዎችን ለመቁረጥ ተገድጃለሁና ስለዚህ በደንብ የተመለከታችሁ የሚያዳመጣችሁ ካላችሁ የመጀመሪያውና የመጨረሻው አንድ አይደለም የነበረ ማለት ነው። ምክንያቱም ከተበላሸብኝ በኋላ ወደ 10 ደቂቃ የሚሆኑትን ቆርጬ እንደገና ለመተካት በሞክር ከዛ ጋር ግን የማይመሳሰል ነበር። ይሁን እንጂ መቼም ዛሬ የአምላክ ፈቃዱ ቢሆን ትንሽ ባለፈው ያልዳሰስኳቸውንም አድርገን ወደሚቀጥለው ወደ ሳምንቱ የኦሪት ክፍል እናልፋለን ማለት ነው። እና እንግዲህ ፓራሻት የሳምንቱ የኦሪት ክፍላችን የሚያሳየን ፓራሻት ተወልዶት ይባላል። እና ሲጀምር ምን ሲል ያሳየናል? ወይሌ ተወልዶት ይስሐቅ ቤን አብርሃም ይውልድ ይስሐቅ ይላል። እንግዲህ መሆን የነበረበት እንዴት ነው? ወይሌ ተወልዶት ይስሐቅ ካለ በኋላ የይስሐቅ ልጆች የይስሐቅ ትውልድ ይህ ነው ካለ በኋላ የይስሐቅ ልጆች እከሌ ናቸው በማለት በመቀጠል ፈንታ ወደ አብርሃም አባታችን ተመለሰ። ለምንድን ነው? ተመልከት እንግዲህ ደግሞ ይህ ነው የይስሐቅ ትውልድ ማለትም ወይሌ ተወልዶት ይስሐቅ ቤን አብርሃም፣ ይህ ነው የይስሐቅ ትውልድ አብርሃም የወለደው ካለ በኋላ አብርሃም ይስሐቅን ወለደ ይላል ተመልሶ። ለምንድን ነው ሲል ከዚህ ላይ ራሱ ሲያሳየን አብርሃም ይስሐቅን እንደወለደ ሁላችንም እናውቃለን። ለምንድን ነው እንደገና ተመልሶ የይስሐቅን ትውልድ በመናገር ፈንታ ተመልሶ አብርሃም እንደወለደው ደግሞ የሚናገረው? ተመልከት አዳምጡ። እንግዲህ መቼም ቀስ ብለን ስናየው ኦሪታችን በጣም ሁልጊዜ በየዓመቱ እንማረዋለን፣ ግን እንደ በየዓመቱ አዲስ ስለሚሆንብን ወይሌ ተወልዶት ይስሐቅ ቤን አብርሃም ይውልድ ይስሐቅ፣ ይሄ የይስሐቅ ትውልድ ነው ካለ በኋላ የአብርሃም ልጅ የይስሐቅ ትውልድ ነው ካለ በኋላ አብርሃም ይስሐቅን ወለደ ብሎ ይመለሳል። እና ከዚህ ላይ ራሱ ሲያሳየን ምንድን ነው? ምን ይላል ራሱ ከዚህ ላይ ወይሌ ተወልዶት ይስሐቅ ያዕቆብ ወኢሳው አሞሪም በፓራሻ አብርሃም ውልድ ይስሐቅ፣ አብርሃም ይስሐቅን ወለደ ሲል ለሐርሺ ከራ ከዶሽ ባርሁ ሽሞ አብርሃም አሃርካ ውልድ ይስሐቅ ደባር አኼር አልያዴሽ ከታብ ከቱብ ይስሐቅ ቤን አብርሃም ውስካክ ሎማር አብርሃም ውልድ ይስሐቅ ለፊሽ አያ ለጻኔ ዶር ኦምሪም አቢሜሌህ ኒታብራ ሳራ። ፈጣሪ አምላክ ይህን የመሰለ ነገር ማለት ያለው ለምንድን ነው ብለን ስንል ሊጻኔ ዶር ማለት የጊዜው ትውልዶች ነበሩ። እንግዲህ ሳራ 90 ዓመት ከአብርሃም ጋር ስትኖር ያልወለደችው እንዴት ዛሬ ወለደች? ስለዚህ አቢሜሌህ ከሚባለው እሱ ነው የወለደች በማለት ሲቃለዱ ነበር ማለት ነው።
ይህን ሲቃለዱ ስለነበር ፈጣሪ አምላክ ምን አደረገ? ክላስተር ባና ፊቱን ልክ እንደ አብርሃም አባታችን አስመስሎ እንትን አለው። በተቃራኒው ከኢስማኤል ትውልድ ስናይ ምንድነው የሚያሳየን? ምንድነው ኤሌት ወልዶት ኢስማኤል አጋራ ሚጽርት ያልዳ ለአብርሃም ነው የሚለው። እንግዲህ ከኢስማኤል ላይ ስንሄድ በእናቱ ነው የሚሄደው። ከዚህ ላይ ስንሄድ ግን ሁለት ጊዜ አብርሃምን ደግሞ ይጠራዋል። ለምንድነው? በአምሳያው የፈጠረው ፈጣሪ አምላክ ሊጻኔ ዶር ወይም የጊዜው ትውልድ ሲቃለዱ ስለነበረ በእውነት ከአብርሃም አባታችን አለ ይስሐቅን የወለደችም እያሉ ሲቃለዱ ስለነበረ አምሳያውን አድርጎ እንደፈጠረና በዚህ ላይ እንደ ፈጣሪ አምላክ እንደመሰከረ ያሳየናል ማለት ነው። እና እንግዲህ ባለፈው ያቋረጥነው ምን ነበረ? ከኢስማኤል ጋር ስናየግና አጋራ ሚጽሪት ያልዳ ወይም ደግሞ የግብፂቱ አጋር የወለደችው ነው የሚል ዘር የእስማኤልን ዘር ስናይ ማለት ነው። እና ከዚህ ላይ ምን ሊያሳየን ፈልጎ ነው? ምን ልታስተምር ፈልጋ ነው? ወሪታችን በዛን ጊዜ ማለትም እንግዲህ መጀመሪያ ወደ ዘፍጥረት ምዕራፍ 17 ይወስደናል። እንዴት ነው የሆነው? እንደምናውቀው ምዕራፍ 16 ዘፍጥረት ምዕራፍ 16 ባለፈው ለመጥቀስ ሞክር ያለው ሳራ እናታችን ኢስማኤልን ማለትም አጋርን ለአብርሃም አጋባችና ኢስማኤል ተወለደ። በዛን ጊዜ ኢስማኤል በተረገዘበት ቀን ወዲያውም በተረገዘበት ጊዜ አጋር አገልጋይቱ የሳራ አገልጋይ ጌታዋን እንትን አለቻት፣ አጣጣለቻት። እንዴት አድርጋ ነው ያጣጣለቻትኝ? አንቺ በመልክሽ በውጭ ሁኔታሽ ጻድቃኒት ወይም ደግሞ ጻድቅ ትመስያለሽ። ይሁን እንጂ 90 ዓመት ስትቀመጪ ያላረገዝሽው እኔ ግን በአንዲት ቀን ሌሊት በዛችውን ቀን እንደሚሉትኝ በዛችውን ቀን ሌሊት በገባችበት ሌሊት በዛውን ቀን አረገዘች ይላሉ። በአንዲት ቀን ሌሊት አረገዝኩኝ። ስለዚህ ውጫዊ አካልሽ እንጂ ጻድቅ ምትመሲ ጻድቅ አይደለሽም በማለት ተቃለለችባት። በዛም ጊዜ በጣም አማራ አብርሃምን ሰራተኛዬን ልጅ እንድትወልድ ብዬ ብሰጥህ እየው ማርገዟን ብታውቅ እንዴት አድርጋ እንዳቃለለችኝ በማለት ፈጣሪ አምላክ ባንተና በእኔ መካከል ይፍረድ ብላ አብርሃምን ኮነነች። በዛን ጊዜ አብርሃም አባታችን ምን ያለ ምንድነው? ሰራተኛሽ እቹ ከፊትሽ ናት፣ እንደፈለግሽ አድርጊያት አለ። በዛን ጊዜ ስታሰቃያት ሄደች፣ ጥላት ሄደች፣ ተሰደደች። በዛን ጊዜ ማን ነው የመጣ? መላእክት መጣ። የእግዚአብሔር መላእክት መጣና አጋር ማይን ባቶ ላናቶ ለሄድ ከየት ነው የመጣሽ? ወደ ወዴት ስትሄጃለሽ? በማለት ሲጠይቃትኝ ከጌታዬ ወይም ደግሞ ተመቤቴ አምልጭ ነው የሚሄደው ስላሰቃየች ምናምን ብላ ለመላእክት ስትናገር መላእክታን ምንድን ያላትኝ? ተመለሺና ተስሯ ሆነሽ አገልግይ፣ ምክንያቱም ልጅን ትወልጃለሽ፣ ስሙም ኢስማኤል ይባላል። ፔሬ አዳም ወይ ደግሞ ልክ እንደ ፔሬ አዳም በኢብሪቱ እና በአማርኛው ትክክል አይተረጉመውም። ያም ሆነም ልጅ ትወልጃለሽ፣ ልጁም ፔሬ አዳም ይሆናል ይላል። ትንታኔውን በኋላ እናየዋለን ትንታኔው በማለት ሲያስመልሳት ያቺ አጋር ተመልሳ ከስሯ ኖረች። ብታሰቃያትም እንደ ቀድሞ አላቃለለቻትም፣ ኖረች። ያ ልጅ ተወለደ፣ አደገ። እዛም በኋላ እንግዲህ ወደ ኦሪት ዘፍጥረት ምዕራፍ 17 ቁጥር 15 ላይ ደግሞ እንደሚያሳየን ፈጣሪ አምላክ ለአብርሃም አባታችን ይገለጥለትና ለዛሬ ዓመት እንግዲህ በኋላ ሚስትህን ሳራይ ብለህ አትጥራት፣ ሳራ ብለህ ጥራት እንጂ ኃይል የምትባለው ፊደል ጨምሮ ማለት ነው። ለአብርሃም ደግሞ አብርሃም የሚባለው ስምህ ቀርቶ አብርሃም ትባላለህ፣ ምክንያቱም አባሞን ወይም ደግሞ የዓለም የአሕዛብ ሁሉ አባት አደርግሃለሁና። እሷ ደግሞ ነገስታቶች ከእሷ ይወጣሉና ከእንግዲህ በኋላ ስሟ ሳራ ይባል። ለሁለቱም ኸይ የምትባለውን ፊደል ጨመረላቸው ማለት ነው፣ ለአብርሃም ለሳራ። በሚቀጥለው ዓመት እመጣለሁም በዛ ዓመት ሚስት ሳራ ወንድ ልጅን ትወልድልሃለች አለ ብሎ ፈጣሪ አምላክ ሲለው፣ በዛን ጊዜ ምንድን ያደረገ አብርሃም አባታችን ከጉልበቱ ተደፋና ሰገደ። ከተሰገደ በኋላ ሳቀ። በእውነት 90 ዓመት የሆናት ሳራ ትወልዳለችን? በእውነት እኔስ 100 ዓመት የሆነኛ አዛውንት ልወልድ እችላለሁን? ኤሉል ኢስማኤል ለፋኔሃ እነ ኢስማኤል በፊትህ አለ፣ ኢስማኤልን ብትባርከው ልጁ ከእንግዲህ በኋላ ሰጣለሁ ከምትለይ በማለት ፈጣሪ አምላክን ሲል ምንድን ያለው ፈጣሪ አምላክ? ኢስማኤልም ልጅ ስለሆነ ባርኬዋለሁ። 12 ነሲኢም ይላል። 12 ነሲዎች ነሲኢም ይወለዳሉ። ነሲ ማለት ከፍ የሚሉ ወይም ደግሞ የ12 ሀገሮች ፕሬዝዳንቶች ይወለዳሉ። ባለፈው ጠቅሼዋለሁኝ። ይወለዳሉ ልጅህ ነውና ባርኬዋለሁ በማለት እንዳለው ያሳያል። እንግዲህ ከዚህ ላይ አብርሃም አባታችን ምንድን ያለ? ከእንግዲህ በኋላ ልጅ እሰጥሃለሁ ከምትለኝ ያለውንን ባርክልኝ ሲለው፣ ፈጣሪ አምላክ ግን አይደለም፣ በሚቀጥለው ዓመት ሚስትህ ትወልድልሃለች፣ በሚስትህ በምትወልደው ነው ዘርህ ወይም ደግሞ ኪዳኔን ከሱ ጋር አደርጋለሁ። ይሁን እንጂ ኢስማኤልም ልጅህ ነውና
ባርኬዋለሁ 12 ነሲም ወይም ደግሞ ከፍ ከፍ ያሉ የዓለም ገዢዎች ይወለዳሉ በማለት እንደነገረው ያሳያል። ከዛም በኋላ በአመቱ ሳራ እናታችን ወለደች። በዛን ጊዜ 2 ዓመት ሲሆነው ጡት መጥባት ሲያቆም ትልቅ ድግስ ደግሶ አለ ሁሉን ጠርቶ ሲሉ በዛን ጊዜ እስማኤል አያ ምሳሐይክ ይላሉ። ምሳሐይክ ማለት ምንድነው? ቀደም እንደተጠቀስነው ለምንድነው አብርሃም ይስሐቅን ወለደ ብሎ ደግሞ መናገር የፈለገው እንዳልነው በዛን ጊዜ አያ ምሳሐይክ ማለት መሳቅ ሳቀበት አይደለም እንትን ይለበት ነበር። በዛን ጊዜ ሳራ ምንድነው ያየችው? ምንድን ነበር ያየችው? በዛን ጊዜ እሱ ምን ይለው ነበር? ያንን ህፃን ይስሐቅን ማለት ነው። አንተ እኮ ይላል ከአብርሃም አይደለም የተወለድከው፣ አንተ እኮ አብርሃም አባትህ አይደለም፣ ስለዚህ ውርስ የሚገባው ለኔ እንጂ ላንተ አይደለም በማለት ይቃለድበት ነበር። ራሱ እንደሚያሳየው 3 አቤሮት ወይም ደግሞ 3 ኃጢያቶችን እንዳሰራው በዛን ጊዜ ያሳያል። አንዱ ምንድነው የሚለው? ግሉይ አራዮት ማለት ለአሕዛቦች ሁሉ የታዘዘ ነው። ግሉይ አራዮት ማለት ዝሙትነትን ማስተማር፣ እንደገና ደግሞ ሽፊውት ዳሚ ማለት ደግሞ ወደ ሜዳ ሲወጡ ቀስት ይወረውሩበት ነበር። እንግዲህ ይሽማኤል የተነገረው ፔሬ አዳም ይባላል። ፔሬ አዳም ያዶ በኮል ያድኮልቦ ማለትም ፔሬ አዳም ማለት ልክ እንደ ዱር አውሬ ያለ ነው። ሰው ነው፣ አባቱ ሰው ነው፣ ግን እንደ ዱር አውሬ ያለ ነው። ስለዚህ የሱ እጅ በወንድሞቹ ላይ ይወድቃል፣ የወንድሞቹ እጅ ደግሞ በሱ ላይ ይወድቃሉ ነው የሚለው። እንግዲህ ይህን ያላት ለእናቲቱ ነው። በሚቀጥለው ዓመት ልጅ ሲወለድልሽ ይህን ይመስላል ብሎ ይነገራል። በዛን ጊዜ ይህን ባየችበት ጊዜ ምንድነው ያለው? አሁን ኢሽማኤል ይስሐቅን ምንድነው ያለው? አንተ አብርሃም አልወለደህም ከአቢሜሌክ ሌሎች ልጻኔ ዶር ወይም ደግሞ እነዛ ቀልደኞች ሲሉ የሰማውን ማለት ነው። እንግዲህ የዛን ጊዜ ኢስማኤል የ16 ዓመት ልጅ ነበር። ይስሐቅ አባታችን የ2 ዓመት በሆነበት ጊዜ ማለት ነው። አሁን ልክ እንደ ልጻኔ ዶር ይህን እያለ ሲል ይህን ስትሰማ እናታችን ሳራ ነቢይ ነች። ነቢይ በመሆኗ ምንድን ያለች? እችን ሽፍሃና ልጇንን አውጣህ አባረርልኝ፣ ምክንያቱም የኔ ልጅ ከሷ ጋር ውርስን አይወርስምና። በዛን ጊዜ በጣም ከባድ ሆነበት ለአብርሃም አባታችን። ልጁ ነው እንዴት አድርጌ በማለት አለ። ይሁን እንጂ እሷ በትንቢት ከአብርሃም አባታችን ከፍ ያለች ነች። ስለዚህ በዚህ ላይ ማነው ጣልቃ የገባ? ፈጣሪ አምላክ ጣልቃ ገባና ሳራ ምትልህን ስማ፣ እሱንም ልጅህ ስለሆነ ትልቅ አደርገዋለሁ። ይሁን እንጂ ሳራ ምትልህን ስማ፣ ምክንያቱም ዘርህ በይስሐቅ ይጠራልሃልና በማለት ሲለው የፈጣሪ አምላክ ትእዛዝ ነው። ምንም ማድረግ አይቻልም። ልጁ የመጀመሪያ ልጁ እንኳን ቢወደውና መልቀቅ ቢቸግረውም የንን ልጅ በጠዋት ተነስተው ዳቦና ውሃ ሲዞ ሰደዳቲ ማለት ነው። ወደ በረሃው ሄደች። በዛን ጊዜ ውሃውና ምኑ ሲያልቅባትኝ እንደገና አሁን መላእክት መጥቶ አጋር ለምንድነው ልጅሽን የተውሽው? እንግዲህ እሷ ሲሞት ላለማየት ከሳኳ የሆነ ሳኳ ላይ ጥላው ወደዛ ርቃ ታይ ነበር። በዛን ጊዜ ፈጣሪ አምላክ ምንድነው ያለ? በልጁ ምክንያት ሰምቼሻለሁና በኢሽማኤል ስሙ ኢሽማኤል የተባለው በልጁ ምክንያት የልጁን ጸሎት ሰምቻለሁና ልጁን ተነሽና ውሃ ጠጪው በማለት አሁንም መላእክት 4 ጊዜ ነው እንግዲህ ለአጋር የተገለጠላት። ምን ይላሉ ከዛ ሊቃውንቶቻችን? ሲሃታም ሼል አባዲም አብዴ አቦት ሲሃታም ሼል አብዴ አሞት ያፋ ሲሃታም ሼል አብዴ አቦት መቶራታም ሼል ባኒም ይላል። ማለትም ከልጆች ኦሪት ትምህርት የአባቶች ባሪያዎች ንግግር ያምር ነበር ይላል። ለምንድን ነው አጋርና ኤሌዘር ቤት አብርሃም በባለፈው ተልኮ እንዳየነው የሚያደርጉት? መላእክት ሲመጣ ከነሱ ከአብርሃም ቤት ልክ እንደ ተራ እንግዳ ነውና ምንም አይደናገጡም። በተቃራኒው ግን ማኑሄ ወይም ማኑዋህ የተባለው የሳምሶን አባት ግን መልአክ ተገልጦ በዛሬ ዓመት ልጅ ወለደላቸው የሚላቸው አወይ ልንሞት ነው፣ መሞታችን ነው፣ ምክንያቱም የእግዚአብሔርን ፊት አይተናና እንሞታለን። ራሱ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 እንደሚያሳየው የፈጣሪ አምላክን ዙፋን አይቻለሁና አወይ መሞቴ ነው በማለት እንዲሁም ደግሞ ዳንኤል እና እነዚህ ነቢያቶች የሚደነግጡት እነሱ ግን አይደነግጡ ነበር። አሁን አጋር መላእክት መጥቶ ልጁን ውሃ ጠጪው ምንም አይልና ልጁን አጠጪው ቅረቢው በማለት ሲላትኝ ውሃ ምንጭ ሲያሳያት እንግዲህ ምንጭ አልነበር በዛን ጊዜ፣ ግን ፈጣሪ አምላክ ምንጭን አሳያትና ያን ልጅ እንትን አለችው። ከዛም በኋላ ምንድን ያደረገች? እሷ ወስዳ ሚስት ያጋባችው ባለፈው እንዳለው ከግብፃውያን ነው። ስለዚህ ነው እንግዲህ ከዚህ ላይ አሁን የሚያሳየን ምንድነው? ቬሌት ወልዶት ይሽማኤል ይላል። ቬሌት ወልዶት ይሽማኤል ቤን አብርሃም አሸር ያልዳ አጋር ሚስትሊት ሽፍካት ሳራይ ለአብርሃም። ስለዚህ በሚስቲቱ ነው የሚጠራው፣ በአጋር ነው። እንግዲህ የኢስማኤል ትውልድ የሚጠራው በአጋር ነው። ተመልከቱ እንግዲህ ሁላችሁንም ምዕራፍ 25 ቁጥር 12 ላይ እንደምታዩት ቬሌት ወልዶት ይሽማኤል ቤን አብርሃም አሸር ያልዳ አጋር ሚስሪት። ከዚህ ላይ እንግዲህ
አጋራ ሚስሪት የኢስማኤል ዘር የ12ቱ ነሲም የሚባሉትኝ በእናታቸው ነው የሚሄዱ። ከዚህ ከይስሐቅ አባታችን ስንመጣ ግን አብርሃም ይውልድ ይስሐቅ እንደዛኛው ሳይሆን ስለዚህ ትውልዱን ወይም ደግሞ እንትኑን የሚወስደው በትረ መንግስቱን የሚወስደው ይስሐቅ ነው ኢስማኤል ሳይሆን ማለት ነው። እንደ አብርሃም እንግዲህ ከዚህ ላይ ቀጥሎ ሳምንት ተወልታችን የምናየው እንግዲህ ነው። ይስሐቅ አባታችን ኢሳብን ይወዳል። እናቲቱ ርብቃ ደግሞ ማንን ትወዳለች? ያዕቆብን ትወዳለች። ከዚህም ደግሞ የሆነው እንደዚህ ነው። ሳራ እናታችን ይሄ ባለጌ መሆኑ ማለት ነው እንግዲህ ይህንን እነዚህን ሶስት ትልልቅ ነገሮችን የሚያስተምር በልጁ ላይ ቀስት የሚወረውር የሚቃለድና አንተ የአባቴ ልጅ ሳትሆን አንተ የአቢሜሌክ ልጅ ነህ በማለት እሱንን የሚመክር ስለዚህ ማናት ይህንን ነገር ያደረገች ህሙር ሳይወርስም ብላ እንዲባረር ያደረገች ማናት? ሳራ እናታችን ናት። ለምን? እሷ በትንቢት ከአብርሃም አባታችን ከፍ ያለች ነበረችና ፈጣሪ አምላክም ጣልቃ ገብቶ ልክ ይህ ልጅ እንዲባረር ሆነ። ከዛም በኋላ እናቲቱ ወስዳ በግብፅ አጋባችው። ከዛም በኋላ የግብፅ እንግዲህ ዘሩ ወደ ግብፃውያን ምንም እንኳን የአብርሃም ልጅ ቢሆን ዘሩ ግን ወደ ግብፃውያን እንደሆነ ነው የሚያሳየን። እና ስለዚህ እንግዲህ ቤን አኪሉ እንዴት ነው የሚለው? አሼር ያልዳ ሀጋር አሚስቲት ለሽፋት ሳራ ለአብርሃም እንግዲህ ዘራቸው በዛ ነው የሚሄደው ይላል። እንግዲህ ከዚህ ላይ የሚያሳየን ምንድነው? እኛ ምን አገባን? ተግብፅ ወለዱ ምን አሉ 12 ነገር ሆነ አልሆነ ለኛ ምን ያገባን ይላል። ለምንድነው ስሙ ኢስማኤል ሲሉ እንግዲህ ምድራሽ እንደሚያሳየን ራቢ ኤሌዘር የሚባለው ራቢ ኤሌዘር አጋዶር የራቢ አኪባ መምህሩ ትልቅ ምድራሽ አለ። ያ ምድራሽም ሲያሳየን እንዲሁም ራቢ ሽሞን ባሪዮ ሃይ እንዲሁም ደግሞ ወረሃ ሃይም አካዶሽ የሚባለው ራቢ ሃይም ቪታል የሚባለውና አሪያ አካዶሽ የተባሉት ሚስጥሮች ሲያሳዩ ይሽማኤል ማለት ለምንድነው ይሽማኤል ተብሎ የተጠራው ይላሉ። እንግዲህ ውርስ እሱ እንደማይረስ ይታወቃል። ይሁን እንጂ ይሽማኤል ማለት የመጨ ጊዜ ነው። ይሽማኤል ለምንድነው ይሽማኤል የተባለው? በዛን ጊዜ የእስራኤል ልጆች ሲጮሁ እሱ ፈጣሪ አምላክ ይሰማን ማለት ነው። እንግዲህ ይስማኤል ዓላማ አለው። ይህን የመሰለ ቦታ የተሰጠው በኦሪት ላይ ዓላማ አለው። ዓላማው ምንድነው? እኛ የእስራኤል ልጆች ፈጣሪ አምላክ ባዘዘው መንገድ መሄድ ስንችል የተመረጥን እንግዲህ እስራኤል የሚለው ያሻር ኤል ወይም ደግሞ ሳር ኤል ለምሳሌ አሁን ሳራ እናታችን ሳራ የተባለች ሳር ማለት እንግዲህ እንደምታውቁት ሚኒስተር ወይም ሚኒስተር ማለት ነው። በእንግሊዝኛው አጠራር ሚኒስተር ማለት ነው። አሁን ደግሞ እስራኤል የሚለውን ከሁለት ስንከፍለው ስራራ ይባላል። ስራራ ማለት አሁንም ሚኒስተር የፈጣሪ አምላክ ሚኒስተር፣ ኤል የሚለው ደግሞ የፈጣሪ ሚኒስተር። ከዚህ ላይ የይሽማኤልም ስም ደግሞ እንግዲህ ይሽማ ማለት በሚመጪው ጊዜ ይሰማል ማለት ነው። ኤል ማለት ደግሞ እግዚአብሔር ወይም ደግሞ ባልኮሆት ኩላም ኃያል ማለት ነው። ስለዚህ በዓለም ህዝቦች ሁሉ የእግዚአብሔር ስም ያለ ከኢስማኤል ዘርና ከእስራኤል ዘር ብቻ ነው ማለት ነው። ስለዚህ ይሄ ሰው አንደኛ የአብርሃም ልጅ ነው፣ ሁለተኛ ብሪት ያደርጋል፣ ሶስተኛ ደግሞ የፈጣሪ አምላክ ስም ስላለበት ስለዚህ ላይ እነዚህ አሁን የጠቀስኳቸው ሊቁስ ሚስጥር የሚናገሩት ሊቅ እንደ ራቢ ኤሌዘር የተባለው ነገር የሚያሳየን አወይ ይላል። በዛን ጊዜ ይላል 4 ስደቶች አሉ። 4 ትልቅ ስደት ባለፈው እንደጠቀሱት ባቢሎን፣ ፋርስ፣ ግሪክ እና ሮማ። ከዛ ሁሉ የከፋው ግን የኢስማኤል ነው። ለምን? ስሙ በዛ ስለሆነ። በዛን ጊዜ በኒዛቅ ላሼም ኢስማኤል በዛን ጊዜ መዝሙር ዳዊት ምዕራፍ 120 ላይ እንደሚያሳየው አጠር ያለች መዝሙር ነች፣ ማየት ትችላላችሁ። ዳዊት ምን ይላል? ወይሊ ሸኻንቲ ኦኻሌ ኬዳር ይላል። ኬዳር ማለት የማን ነው? የእስማኤል ልጅ ሁለተኛው ነው። ከኬዳር ጋር ለብዙ ጊዜ አብሬ እቀመጣለሁና ወይሊ የዛን ጊዜ የሚያደርሰው እኔ ሰላም እንፈልጋለሁ፣ እነሱ ግን ሁሌም ለሜልኻማ ሁሌ ለጦርነት ነው የሚፈልጉ። ስለዚህ ኢስማኤል ፔሬ አዳም ስለሆነ ሰላምን አይወድም። እኛ ሰላምን እንፈልጋለን፣ እሱ ሰላምን አይወድም። ምክንያቱም ገና ሳይወለድ የተሰጠው ነው። ፔሬ አዳም ይባላል። የውሬ የሰው አውሬ ፔሬ ማለት እንግዲህ የአህያ ውርንጫ ማለት ነው። አዳም ማለት በአባቱ አብርሃም አዳም ስለሆነ እነዚህ አራቱን ከዳንኤል መጽሐፍ ከዳንኤል ራእይ ምዕራፍ 7 ላይ አራቱን አውሬዎች አራቱን ነገስታቶች የሚመጡትን በምን የሚፈርጃቸው? በአንበሳ፣ በነብር፣ በድብና በእነዚህ በመሳሰሉ ነው የሚፈርጃቸው። ኢስማኤል ግን ከዛ ላይ አይታወስም። 4 ስደት እንዳለ እንጂ 5ኛ ስደት እንዳለ አይታወስም ሲል ከዛ ላይ ኢስማኤል የሚያሳየው ምንድነው? 10 ቀንዶች አላት። 3ቱ ይወርዳሉ፣ አንዲቱ ትቀራለች፣ ሌላ አንድ ቀንድ ትወጣለች ይችላል። ያና ቀንድ እንግዲህ ኢስማኤል በዓለም ግዛት የሚመጣ ከኤዶም ጋር ሆኖ ነው ማለት ነው። እንግዲህ ኤዶም ግዛቱን በገዛ በ600 ዓመት ነው እንግዲህ ኢስማኤል ወይም ደግሞ መሐመድ ይህንን እምነት ያቆማ ማለት ነው። ስለዚህ በዛ ምክንያት ነው የሚመጣው። ደግሞ ሌላው ደግሞ አሁን ለምሳሌ አሁንም ከዳንኤል ራእይ ምዕራፍ 2 ላይ እንደሚያሳየው
የኑሃን ንጽር ጸለም ወይም ደግሞ እንትን ይሄ የሚያቆመው የባዳ ምልኮት ላይ ራሱ እንደ ወርቅ ነው። ደረቱ እንደ ብር፣ እንደ ግማሽ አካሉ ደግሞ እንደ ናስ፣ እግሩ ግን ግማሹ እንደ ብረት ግማሹ እንደ ሸክላ ነው ይለዋል። ግማሹ እንደ ብረት ማለት ኤዶምያስ እንግዲህ ምርቃናቸውም አሁን ከሳምንቱ የዛሬው ክፍል የምናየው ምርቃኑም አልሐርብ ሀትየ፣ ስለዚህ እንደ ብረት ናቸው፣ ኃይለኛዎች ናቸው። እንደ ሸክላ የሚያደርጋቸው ግን ኢስማኤልን ነው። ስለዚህ ኢስማኤል በዓለም እንደሚነግስ አይታይም። ምክንያቱም ከኤዶምያስ ጋር ላይ ንጋሱ አብሮ መጣ። አሁን እንደምታዩት የእስማኤል ግዛት ካለ አሁን 1400 ዓመት አልፏል። እስካሁን ግን ኢስማኤል ብቻቸውን የገዙበት ጊዜ የለም። አሁንም ኤዶምያስም አልወደቁም፣ አብረው አሉ ማለት ነው። ይህ ሁሉ ነገር የሚሆነው ግን በአሕሬታይምም ግን በመጨረሻ ጊዜ ግን ሁሉም በአንድ ላይ እንትን ይላሉ፣ ይወድቃሉ ማለት ነው። እና ደግሞ ሌላው ኢስማኤል አንድ ካለው ነገር ይስሐቅ አባታችን ካለው ነገር ምንድነው? አንተ እኮ በ8 ቀን ነው የተገረዝ። ስለዚህ ምን ክፉ ያደርጉብህ ደግ ያደርጉብህ አታውቅም። እኔ ግን በ13 ዓመቴ ነው የተገረው። ስለዚህ ምርጫው ነበረኝ፣ አላደርግም ማለት የምችል ነበር። ይሁን እንጂ እኔ ፈልጌ ስላደረው፣ ስለዚህ አንተ ሳታውቅ ነው። በዛን ጊዜ ይስሐቅ አባታችን ምንድን ያለ? ምን ነው ፈጣሪ አምላክ ባለና ነፍስህን ስጠኝ ቢለኝም ነፍሴንም በሰጠሁት ብሎ መለሰለት። በዛን ጊዜ እንደምታውቁት ፈጣሪ አምላክ ይህንን ከቃሉ የወጣ ነውና አብርሃምን የተፈተነበት ዋናው ፈተና ምንድነው? አንዱ ልጅህን ሰዋልኝ። ምንድነው ያለ ይስሐቅ? ምን ነው ራስህን ስጠኝ ባለና ነፍሴንም በሰጠሁት እንኳን ሸለፈቴን ማለት የሰውነት ግርዛት ማለት ነው። እና ስለዚህ በዚህ መልኩ የእስማኤል በዚህ ምድር ዓለም ነው ግዛት የሚሰጠው፣ በዚህ ምድር ዓለም ነው። ነሲኢም ሽናይ ማሳር ነሲኢም ከፍ ከፍ የሚሉት በዚህ ነው። በመጨረሻው ጊዜ ግን ሁሉም ይወርዳሉ። የኤዶምያስም የእስማኤልንም ግዛት በአንድ ላይ ይወርዳል። በዛን ጊዜ ከይስሐቅ ዘር የሆነ የዳዊት ዘር ይነሳና ዓለምን አንድ አድርጎ ይገዛል ሲል ያሳየናል ማለት ነው። ይሄንን የምናየው ከምንድን ላይ ነው? ምን ስንል ለምሳሌ ባልቱር የሚባል ባለፈው ሳምንት ለመጥቀስ ሞክሬ ነበር። እንዴት ነው የሚለው? ኢሳይል ባለፈው ሲጨርስ እንዴት ነው የሚለው? ወይሽከኑ በሐቪላ አዳሾር አሸር አልፕኔ ሚስራኤም በዋካ አሹራ አልፕኔ ኮላኺብ ናፋል ይላል፣ ወደቀ ይላል። ከዚህ ላይ በአማርኛው እንዳልነው ተቀመጠ ነው የሚለው። ይሁን እንጂ አይደለም። ከዚህ ላይ የሚላን ባልቱር የሚባለው አልፕኔ ኮላኺብ ናፋል በሳሚክ ለሄ በየሌ ተወልዶት ይስሐቅ ለሌውሞር ከሺፖል ይሽማኤል በአሕሬታይም አዝ ይጽማህ በን ዳዊድ ሽሁ መቶላዳት ይስሐቅ። ማለትም ኢስማኤል ሲወድቅ በዛን ጊዜ ለምንድን ነው ይሄ የኢስማኤል ሞትና የዛሬው ፓራሻ ተወልዶት በአንድ ላይ ተያይዞ ሊመጣ የቻለ ብሎ ሲጠይቅ ይሄ ባልቱር የሚባለው ተንታኝ ፈሪሳውያን አልፕኔ ኮላኺብ ናፋል ለምንድን ነው በወንድሞቹ መካከል ይወድቃን ካለ በኋላ ተወልዶት የሚቀጥለው ብሎ ሲል ምን ይላል? በሳሚክ ተዚው ቀጥሎ ለሚመጣው ምንድነው የሳምንቱ የወርቅ ክፍል ሲል ተወልዶት ይስሐቅ ሎማርሽ ከሺፖል ይሽማኤል እስማኤል ሲወድቅ በአሕሬታይም በመጨረሻው ጊዜ አዝ ይጽማህ በን ዳዊድ የዳዊድ ዘር ሊጽማህ ማለት መብቀል ማለት ከምድር ይበቅላል። ሁ ሜቶላዳት ይስሐቅ ሜቶልዶት ይስሐቅ የይስሐቅ ትውልድ ነውና እሱ ሲወድቅ ኢስማኤል ሲወድቅ እንግዲህ ኢስማኤል መሆን ኤዶምያስ የተሰጣቸው የዚህ የምድር ዓለም ነው። ይሁን እንጂ ከኤዶምያስ በተለየ የእስማኤል ግን ጠንካራ የሚሆነው ለምንድን ነው? እንዳልኋቸው አንደኛ ብሬት ያደርጋል ግርዛት፣ ሁለተኛ ደግሞ ስሙ የእግዚአብሔር ስም ያለ የሁለቱ ህዝቦች ብቻ ነው ማለት ነው። ሶስተኛ ደግሞ ይሽማኤል የሚለው ደግሞ ልክ አሁን ራቢ ራዛል እንዳለው ደግሞ በዛን ጊዜ አወይ በዛን ጊዜ ይላል። ይህ የሚያሳየን ምንድን ነው? በፓራሻት ባላቅ ከኦሪት ዘኍልቍ ምዕራፍ 24 ላይ እንደሚያሳየን ባላቅ ወይም ብላምን ርገም ብሎ ሲያመጣው ናግዳ በመጨረሻው ጊዜ የሚሆነውን ልንገር ይላል። በዛን ጊዜ የሚያደርሱትን ይላል እና በሱሙኤል በዛን ጊዜ ፈጣሪ አምላክ ይህን ነገር ሊያሴሞቶ በሱሙኤል ማለት ምንድነው? ፈጣሪ አምላክ ይህን ነገር ሊያሴሞቶ ወይም ደግሞ ይህን ነገር ሲያደርገው አወይ በዛን ጊዜ ይላል። እና እንግዲህ አሁን የእስማኤል ዋና ዓላማው በዚህ በምድር ዓለም ግዛት ይሰጠዋል፣ ከፍ ከፍ ይላል። ይሁን እንጂ በእኛ በእስራኤል ልጆች ግን መከራ ያመጣል። በዛን ጊዜ እኛ ስንጮህ ልክ ፈርዖን ሲያደርስብን እንደጮህ ነው፣ ልክ አማን ሲያደርስብን እንደጮህ ነው። በዛን ጊዜ ወደ ፈጣሪ ስንጮህና መከራው ሲበዛብን ግን በይሽማኤል ፈጣሪ አምላክ የዛን ጊዜ ይሰማናል ያድነንማል ሲል ይቀጥላል። ይህን ከባለፈው ሳምንት አሁን የሚቀጥለው ሲል ይቀጥላል። ወይስሐቅ በን 40 ሻና በካፍቶ የተሬብካ ባቱኤል አራሚ ሚፓዳን አራም አሆት ላባን አራሚ ሎ ለይሻ ይላል። 40 ዓመት ሲሆነው ይስሐቅ አባታችን ርብቃን ወሰደ። ባቱኤል የባቱኤልን ልጅ አራሚ የሚሆን የአራሚን ፓዳን አራም አብርሃም አባታችን ገና ወደዚህ ሳይለክ የነበረበት ሀገር ማለት ነው። አሆት ላባን ማለት የላባን እህቱ ነች ይላል።
ሎ ለይሻ ለሚስቱ አድርጎ ወሰደ። ויתר יצחק לאדוני לנוכח אשתו כי עקרה היא ויתר לו אדוני ותהר רבקה אשתו። እንግዲህ ይስሐቅ አባታችን በ40 ዓመቱ ቢጋባም የወለደ ግን በ60 ዓመቱ ነው። 20 ዓመት ጸሎት ሲያደርስ ነበር ልጅ መካን ሆና ርብቃ መካን ሆናበት ማለት ነው። እና ከዚህ ላይ ምን ይላሉ ሰዎች ምን ይላሉ ሊቃውንቶቹ? እንደምታውቁት ስንዴ ይዘራል። ስንዴ እህል በምንዘራበት ጊዜ አረሞ ግን አንዘራም። አረሞን ሳንዘራው ነው የሚበቅለው። እንደምታዩት አጋር ባንዲት ቀለሊት ይህን ያህል ትውልድ ወለደች። ይህን ያህል ዘር የሚያደርግ የእስማኤል ልጅ ተወለደ። ባንዲት ቀለሊት ተወለደ። ሳራ ግን 90 ዓመት ለፍታ ነው እንግዲህ አንድ ልጅ ወለደች። ተመልከቱት እንግዲህ እና አጋር በአጠቃላይ 7 ልጆች ነው የወለደች። ባለፈው ሳምንት እንዳለው እንደገና ተመልሳ መጣ 6 ልጆችን ወልዳለች። አረሞ ሳንዘራው ነው የሚበቅለው። ስንዴና የተለያዩ ምግብ ሰብሎች ግና ስንት ለፍተን ስንት ጥረን ስንት ታግለን ነው የሚበቅለው። ከዚህ ላይ ደግሞ ከእናቶች ላይ የምናየው ምንድነው? ጥሩ ነገር ለፈጣሪ አምላክ የተመረጠ ነገር ለፈጣሪ አምላክ የሚሆን የተመረጠ ነገር ስንት ለፍቶ ስንት ታክቶ ነው የሚገኘው። እናታችን ሳራ 90 ዓመት ታክታ ነው እንግዲህ በ90 ዓመቷ ነው ልጅ ያገኘች። ከዚህ ላይ ደግሞ አሁን ከርብቃ ደግሞ የምናየው 20 ዓመት ድረስ ለፍቶ ነው ይስሐቅ አባታችን። በተቃራኒው ይሽማኤል ግና አሉፍ የሂሳብ ነው። ማነው የሚባለው? የት ነው የሚሏቸው? እዚህ ላይ ዘራቸውን እንኳን ሲያሳየን ተወልዶት ካለ በኋላ በሌ ሽሞት በማለት ሽሞታን ለተወልዶታን በፖሊስ ካለ በኋላ ይሄን ባሁር ይሽማኤል ነባዮት ከዳር አድበል በሳም እንዲህ ያለ እዚህ ይወለዳል። ለይስሐቅ ግን የተወለዱት ማናቸው? መንትዮች ተወለዱ። ከነዛውም አንዱ ራሻ አረመኔ ማለት ነው፣ አንዱ ታሚ ማለት ነው። እና እንግዲህ የመሲሁን አመጣጥና ለፈጣሪ አምላክ አገልጋይ ለመሆን የሚመሩትን ስናያቸው በስንት መከራና በጠመዝማዛ መንገድ ነው የሚመጡት ማለት ነው። ይሁን እንጂ በተቃራኒው ግን እንዳረሞ ግን ያን የማይፈለገው ግና ዝም ብሎ በብዛት ይመጣል ማለት ነው። እና እንግዲህ የእስማኤልን ዘር ስናይ 12 ነገር ዝም ብሎ ነው የተወለደ። የይስሐቅ ደግሞ በምናይበት ጊዜ 20 ዓመት ለፍቶ 20 ዓመት ድረስ ጸልዮ በእነዛውም 2 ልጆች ተወልደው አንዱ አረመኔ አንዱ ብቻ ማለት ነው ሶስተኛ አባት። ለተዚህ ላይ ምን ይላሉ ሊቃውንቶች? ለምንድነው ሶስቱ አባቶች አብርሃም፣ ይስሐቅ፣ ያዕቆብ አባት ሊባሉ ይቻሉ? ለምንድነው ኖህን አባት ማለት ነው? ለምንድነው አዳም የመጀመሪያው ሰው አባት ማይባለው ብለን ስንል እነዚህ ሶስቱ የአዳምን የመጀመሪያውን ሰው ባለፈው ዓመት እንደተማርነው ቀበላ ውስጥ ሚስጥር እንደተማርነው የአዳምን እንግዲህ የአዳም ነፍሽ ይባላል። ነፍሽ ሩዋህ ነፍሽ በንሻማ ይባላል። ሩዋህ ወይም ደግሞ እስትንፋሱ በአብርሃም ግልጉል እንትናለች። እንደገና ደግሞ ነፍሽ የሚባለው ደግሞ በይስሐቅ ንሻማ በሚለው በያዕቆብ ሶስቱም የመጡትኝና የአብርሃምን የመጀመሪያውን የአዳምን ስህተት አርመው ስለተመለሱ ስለዚህ ነው እንግዲህ እነዚህ ሶስቱ ብቻ አባት የሚባሉት። ለምን ኖህ የሁሉም አባት ነው፣ ለምን አባት አይባልም? አዳም የመጀመሪያ ነው፣ ለምን አባት አይባልም? ማንኛው ነው አባት? ዳዊት ይህን ጠየቀ። ለምንድን የአራተኛ አባት ሆኜ አልቆጠርም አለው። እና እስኪ ልፈትንህ እንግዲህ አልፈትንህና ፈተናውን ካልፍ አንተም አባት ትባላለህ በማለት እንደምታውቁት ባትሸባ የምትባለውን ፈተና አቀረበበት የወንድ ሚስት። ከዛም በኋላ በዛ ፈተናም ሳያልፍ ቀረ እና ሶስቱ አባቶች ብቻ ናቸው አባት ሊባሉ የሚችሉ። ምክንያቱም የአዳምን ስህተት አርመው የተመለሱ እነዚህ ሶስቱ ብቻ ናቸው። እና አሁን ቀጠል ስናደርግ እንደዚህ የሚያሳየን ምንድነው? በይትሮስ ተጾ አባኒም በኪርባ በቶማር ኢምኬን ለማዛ አንሂ በትለህ ለድሮሽ ኤታዶናይ። እንግዲህ እነዚህ ልጆች በተረገዙበት ጊዜ ሆድ ውስጥ ሆነው ሲጣሉ ነበር። እንግዲህ ኤዶምና እስራኤል ማለት ነው ሲጣሉ ነበር። በዚህ ላይ ይህ ከሆነ 20 ዓመት ሙሉ የጸለይኩ ለምን ብዬ ነው? ይህ ከሆነ ለምን ነው በማለት አልኻሊ ድሮሽ ኤታዶናይ እግዚአብሔር ልጠይቅ ሄደች። ባለፉት ዓመታት ስህተት ነው ነቢይ ናት ብዬ ነበር። ርብቃ እናታችን ነቢይ አይደለችም ከሰባቱ ነቢያቶች። ይሁን እንጂ ሼምና ኤቨር የሚባሉትን ኤቨር ማለት እንግዲህ ዕብራውያን ምንባል ሼምና ኤቨር የኖህ ልጅ ሼም ይባላል። የሼም ልጅ ኤቨር ይባላል። ከኤቨር ዘር ነው እንግዲህ አብርሃም አባታችን ይባላል። ስለዚህ ነው እንግዲህ ዕብራውያን ምንባለው አንዱ እና ሼምና ኤቨር ኢየሩሳሌም ነበሩ። የፈጣሪ አምላክ ኤልዮን ማለትም አብርሃም አባታችን ጦርነቱን ተዋግቶ በተመለሰበት ጊዜ የመጣ ለዳቦና የወይን ይዞለት የቀረበው ማን ነው? የኢየሩሳሌም ነዋሪ ኤልዮን ኮሄሌን ኤልዮን ይባላል። እና ይሄ ሼምና ኤቨር ነበሩ። ከነሱ ዳ ነው እንግዲህ ተጠየቀች። ስትጠይቅ ምንድነው ያሏትኝ? በዮመር አዶናይ ላ ሽኔ ጎይም በቤትነህ ሽኔ ሎሚም በማየህ ይፓርዱ በለኦም ለኦም ይማጽ በራብ ያቦድ እትጻየር። ፈጣሪ አምላክ ምንድነው በነቢያቶች አማካኝነት ያለ
ሁለት ጎይ ማለት ሁለት አሕዛቦችን ተወልደሻል፣ ተሆድሽ ተለያይቶ ይወጣሉ። ለኦም ይማስ ትልቁ ትንሹን ያገለግላል። እንግዲህ አሁን እኛ እንደ ሁኔታው ባለፈው ዓመትም ተናግሬዋለሁ። ትንሹ ያዕቆብ ነው፣ ትልቁ ይሳብ ነው። እኛ በፈጣሪ አምላክ መንገድ በኦሪቱና በመንገዱ ሲነድ ይሳብ እኛን ያገለግልናል ማለት ነው። ዛሬ አሜሪካ ብዙ እየረዳችም እያገለገለችም እንዳለው ማለት ነው። ይሁን እንጂ በመንገዱ ላይ ደስ እንደልና እኛ አልሐርቤ ሀትዬ የሚለውን የይሳብን መርሆ ስንከተልና እኛ በብረታችን በኃይላችን እንላለን ስንል ግን እሱ ምን ያደርጋል? ቀንበሩን ከአንገቱ ያወርዳል። በዛን ጊዜ እሱ እኛን በማገልገል ፈንታ እኛ ኤዶምያስን እናገለግላለን ማለት ነው። እና በዚህ መልኩ ነቢያቶችን በጊዜው የነበሩትን ኤበር ሸምና ኤበር የተባሉትን ዕዳ እንደጠየቀችና ሁለቱም ከሆዳ እንደሚለያዩና ሁለቱም ደግሞ የተለያዩ ህዝቦች እንደሚሆኑ ትልቁ ትንሹን እንደሚያገለግል በዚህ መልኩ ነቢያቶች እንደነገሯት ያሳያል። እንግዲህ ጠቅለል ስናደርግ በአጠቃላይ አብርሃም አባታችን አባሞን ወይም የአሕዛብ ሁሉ አባት ነው። የአሕዛብ ሁሉ አባት ነው። ግን የተመረጡት ግን የእስራኤል ልጆች ናቸው። ከሁሉም ስደት በተበለጠ የእስማኤሉ ሊከፋ የሚችለው ግና እንዳልኋችሁ ብሪት ያደርጋል። በይሽማኤል የት ነው ያለው? ዳዊት ምዕራፍ 120 ላይ ኦይሊ ሻኻንቲ ወኸለ ኪዳር ከኬዳር ጉርብትና ሁኜ ለብዙ ጊዜ እሱ አይደለም ለብዙ ጊዜ የሚቀመጠው እሱ የሚናገረው ንጉሥ ስለሆነ ስለ እስራኤል ነው ትንቢቱን ያየው። ከኬዳር ጋር ኬዳር ከሚባለው እንግዲህ እንደሚሉት ራምባምም እንደሚለው አሁን ይህ መሐመድ የመጣ ከኬዳር ዘር ነው። ተመልከቱት እንግዲህ ፈጣሪ አምላክ እንዴት አድርጎ መንገዱ እንደሚያስተካከል እና አሁን ይሄ መሐመድ የተባለው ይህን ያቆመው ከኬዳር ነው። በአንድ በኩል ምን ይላሉ? ጥሩ ነው። ከዛ በፊት የባዕድ አምልኮት ነው ሲያምልኩ ነበር። አሁን ግን አንድ አምላክን አንድ እግዚአብሔርን እንዲያውቁ አድርጓቸዋል። ምንም መሐመድ እኛ እንደኛ ሁኔታ እውነተኛ ነቢይ ባይሆንም እነሱ ነቢይ ነው ቢሉትም፣ ይሁን እንጂ ዓለምን በአንድ እምነት ወይም በአንድ አምላክ በአብርሃም አምላክ ወይም በፈጣሪ አምላክ እንዲያምኑ አድርገዋል። ሌላው ደግሞ ትልቁ ውሸት የእስልምና ትልቁ ውሸት ደግሞ ተመልከቱ እንግዲህ ትርጉም ሽቢ የሚባል አለ፣ ሰባ ትርጉም የሚባል አለ። ግሪኮች ዛሬ 2200 ዓመት ገደማ ነው እንግዲህ ታልማይ የተባለ ንጉሥ ኦሪትን በግሪክኛ ያስተረጉመው እና ይህን ከግሪክኛው ትርጉም ሄዳችሁ ማየት ትችላላችሁ። ከዛሬ 2000 የክርስትናው እምነት ሳይመጣ የእስልምናው እምነት ሳይመጣ ኦሪታችን በግሪኮች ቋንቋ ተተርጉሟል። ተዛህዶ ማየት ይቻላል። ከዚያ ላይ ይስሐቅን ለመስዋዕት እንዳቀረበው ነው እንጂ የሚያሳይ ኢስማኤልን እንደውም ለመስዋዕት እንዳቀረበው አያሳይም። አሁን እነሱ የሚሉት ምንድነው? እነሱ ራባኖች ኢስማኤል የሆነውን አውጥተው ይስሐቅን አድርገውት ነው እንጂ ኢስማኤል ነው ለመስዋዕት ለቁርባን ሊያቀርበው የፈለገ አብርሃም አባታችን እያሉ ነው የሚለው አሁን ሀገ ቁርባን የሚባለው። ይሁን እንጂ እውነትን ለሚፈልግ ትልቁ ስህተታቸው ከዚህ ላይ ነው። ኢስማኤል አይደለም ይስሐቅን ነው። ይህን ማወቅ ምንችለው ምንድነው? ከግሪክ ስፍሪያ ወይም ነው ላይብራሪ ገብታችሁ ማየት ታያላችሁ። ከዛሬ 2200 ዓመት በፊት የተተረጎመው ኦሪታችን በግሪከኛ ቋንቋ ተዛ ላይ ሄዶ ማየት ይቻላል። ተዛ ላይ ይስሐቅን ነው የሚለው እና ታዲያ ከየት አምጥቶ ነው ውሸት? ሀጋ ቁርባን የሚባል ትልቅ ሀጋ አላቸው አሁን ኢስላም። ይህን ቁርባን የሚያቀርቡት ሀጋ ቁርባን የሚሉትኝ ኢስማኤል ለቁርባን አቀረበው ነው። ይሄ ነው ትልቁ። ይሁን እንጂ መቼም ያም ሆነ ግን እስልምና መምጣቱ ጥሩ ነው። በአንድ አምላክ እንዲሄድ አደረገ። በተለያዩ ባዕድ አምልኮት የሚያመልክ የነበረው ህዝብ ዛሬ ወደ ሚሊያርድ ተኩል የሚጠጋ ህዝብ በአንድ አምላክ እንዲያምን አድርጎታል። እና እንግዲህ የኢስማኤል ታክሊት ወይም ደግሞ ዋና ዓላማው በዚህ በምድር ዓለም እኛን የእስራኤል ልጆች ሁልጊዜም እንግዲህ 1,200,000 ነቢያቶች መጥተዋል። ግን አንድም ሊመልሰን አልቻለም ወደ መንገዱ። የአርጤክስስ በትረ መንግስት ግና በአንዲት ቀን ጀንበር ወደ ፈጣሪ ልትመልሰን እንችላለች። አሁን ኢስማኤል ደግሞ እኛ ወደ መንገዱ አንደልናለን። መከራና ስቃዩን ሲያበዛብን ወደ ፈጣሪ የሚያስጠጋና ወደ ፈጣሪ እንድንጮህ የሚያደርገን እሱ ነው እንጂ ግዛቱ በዚህ በምድር ዓለም ልክ እንደ ኤዶምያስ ነው። እንደ ማንኛውም ግዛት እንደ ግሪክም ሆነ አሁን ዛሬ ግሪክ የሚያውቃት የለም። እንደ ግሪክም ሆነ እንደ ፋርስ እንዲሁም እንደ ባቢሎን የኢስማኤልም ሆነ የኤዶምያስ መውደቂያቸው ከመቼውም ጊዜ ቅርብ ነው። መውደቅ ሲባል ከግዛታቸው ይወድቃሉ። ከዛም በኋላ ቤንዳቤት ጋር እንዳለው የዳዊት ልጅ ይነሳን ዓለምን አንድ አድርጎ ይገዛን ይላል። ወገኖቼ ሰላም ሁኑልኝ። ይህን ይመስላል የሳምንት የወሩት ክፍላችን። በሚቀጥለው 2 ቀን ደግሞ ስግዳለን። መልካም የስግድ በዓል እንዲሆንልና በወቅቱ በሰዓቱ ሂደን ጸልየን ፈጣሪ አምላክ በቅርብ ጊዜ መሲያችን እንዲያመጣልን ቤተ መቅደሱ እንዲሰራ ጸሎታችን አድርሰን የአባቶቻችን የኛ እንኳ ባይሆን የአባቶቻችን ጸሎት እንደሚሰማና የእናቶቻችን ጸሎት ተሰምቶ በቅርብ ጊዜ መቅደሱ እንዲሰራ ዓለም ለፍጻሜው እንድደርስ ያደርግልን እላለሁኝ። ተገናኝተን በሰላም ጸልየን በሰላም ለመገናኘት ያብቃን እላለሁኝ። በዚህ ዙሪያ ባለፈው ዓመት ሰፋ አድርጌ ስላቀረብሁኝ ዛሬ ትምህርት አላቀረብሁም።
ያም ሆነ ግን ሁኔታው የጸሎት ጊዜ ነው። ለጸሎት ሄደን በሰላም ደርሰን ሰላም እንመለስ ያደርገናል። በያላችሁበት ሰላም ይግጠመን ወገኖቼ፣ ሰላም ያገናኘን ከቦታው። ሰላም ወንድማችሁ ጋሻ ወርቁ ነኝ። በድጋሜ ሰላም። እሺ የላህም ሸባት ሸሎም